የሳምንቱን አበይት የፋይናንስ ዜናዎች ዋና ዋናዎቹን በማስቀደም እንጀምራለን። ኢትዮጵያ የዓለም የንግድ ድርጅት አባል ለመሆን ለምታደርገው ጥረት የአሜሪካ መንግስት ድጋፍን ስለማግኘቷ፣ የውጭ ሀገር ዜጎች በኢትዮጵያ የቤት ባለቤት መሆን የሚያስችላቸውን ረቂቅ ህግ ሰሞኑን ስለመውጣቱ፣ ዳሽን ባንክ ከአፍሪካ ልማት ባንክ የ$40 ሚሊዮን የትሬድ ጋራንቲ ስለማግኘቱ፣ የአውሮፓ ኢንቨስትመንት ባንክ አዲሱን የቢሾፍቱ ኤርፖርት ግንባታ እንደሚደግፍ ስለማሳወቁ፣ ሲንቄ ባንክ እስከ 1.2 ሚሊዮን ብር የብድር አገልግሎት በቴሌ ብር ስለማስጀመሩና ኢትዮጵያ ከአይኤምኤፍ የሚለቀቅላትን ቀጣይ የብድር ክፍያ በሚቀጥለው ሰኔ ወር በስምምነት ላይ ትደርሳለች ስለመባሉ በዛሬው አበይት የፋይናንስ ዜና የምነግራችሁ ነው የሚሆነው። የተወደዳችሁና የተከበራችሁ ተመልካቾች ይህ ንጋት ፖስት ነው። በየሳምንቱ እሁድ ልክ በ9 ሰዓት በኢትዮጵያ የተፈጠሩ አበይት የፋይናንስ ዜናዎችን ከሮሃ የምንዛሬ ቢሮ ጋራ በመተባበር እናቀርብላችኋለን። የሮሃ የምንዛሬ ቢሮ ማስታወቂያን ሰምተን እንመለሳለን። የውጭ ሀገራት ገንዘቦችን መግዛትና መሸጥ እንደ ዘንድሮ ቀሎ አያውቅም ይለናል ሮሃ የምንዛሬ ቢሮ። ለውጭ ሀገር ጉዞ ገንዘብ ቢያስፈልጎት ዶላር ሆነ ዩሮ፣ ሪያል ሆነ ድራም ሁሉም እኛ ጋር አለ። ወደ ኢትዮጵያ በመጡበት መሸጥ ቢያስፈልጎት ይሄው አዋጭ ዋጋ ከመልካም መስተንግዶ ክብሮት ተጠብቆ በሮሃ የምንዛሬ ቢሮች ይጠብቆታል። ሮሃ የምንዛሬ ቢሮ በአዲስ አበባ ሳር ቤት በአዳምስ ፓቪሊየን ግራውንድ ፍሎር ላይ፣ በካዛንቺስ ማህቡባ አፓርትመንት ቢልዲንግ ግራውንድ ፍሎር እንደዚሁም በድሬዳዋ ከተማ በብሎሰም ሆቴል ግቢ ውስጥ እናንተን ደንበኞቹን ለማስተናገድ ይጠብቆታል። ሮሃ የምንዛሬ ቢሮ ታማኝ ኢትዮጵያዊ የምንዛሬ አጋሮ። በመጀመሪያም በአጋራችን ሮሃ የምንዛሬ ቢሮ በዚህ ባሳለፍነው ሳምንት የውጭ ሀገራት ገንዘቦች ሲሸጡና ሲገዙ የዋሉበትን ዋጋ በመናገር ጀምራለሁኝ። በሮሃ የምንዛሬ ቢሮ አንዱ የአሜሪካን ዶላር በ149 ብር እየተገዛ በ151 ብር ከ98 ሳንቲም ሲሸጥ፣ የእንግሊዝ ሀገሩ ፓውንድ በ184 ብር ይገዛል በ187 ብር ከ68 ሳንቲም ሲሸጥ ነበረ። ዩሮ 163 ብር ይገዛል 166 ብር ከ26 ሳንቲም ሲሸጥ፣ የዩናይትድ አረብ ኤሚሬቶቹ ድርሃም ደግሞ በ40 ብር እየተገዛ በ40 ብር ከ80 ሳንቲም ሲሸጥ ነው የዋለው። እናንተም ጉዞ ካለባችሁ ወደ የትኛውም ሀገር ቪዛችሁን ይዛችሁ ከመጣችሁ ሮሃ የምንዛሬ ቢሮ እስከ $10,000 ይሸጥላችኋል። መሸጥ ብትፈልጉም እንዲሁ በጣም አዋጭ በሆኑ ከላይ የተጠቀሱ ዋጋዎች ሊሸጥላችሁ ተዘጋጅቶ ስለሚጠብቃችሁ ጎብኟቸው። የቴሌግራም ቻናላቸውን ሊንኩ ዲስክሪፕሽን ላይ ያለላችሁ ጆይን እያላችሁ ተቀላቀሏቸው። በሌላ ዜና ላለፉት 20 ዓመታት የዓለም አቀፉ የንግድ ድርጅት WTO አባል ለመሆን ወጣ ገባ ያለች ስትደራደር የቆየችው ኢትዮጵያ በሚቀጥለው የፈረንጆቹ 2026 ዓ.ም አባል ለመሆን እየተንቀሳቀሰች መሆኑን ከዚህ ቀደም በተለያዩ ኃላፊዎች የተነገረ እኛም የዘገበነው ሲሆን በዚህ ባሳለፍነው ሳምንት በአመታዊው የአይኤምኤፍ እና ዓለም ባንክ ስብሰባ ላይ ለመሳተፍ በዋሽንግተን ዲሲ የሚገኘው የኢትዮጵያው ልዑክ መልካም የሆነ ዜና መስማቱን ሰምተናል። ምንም እንኳን የትራምፕ አስተዳደር ከዓለም አቀፉ የንግድ ድርጅት WTO አባልነት እለቃለሁ እያለ የሚያስፈራራ ቢሆንም የሀገሪቱ ምክትል የWTO ተወካይ ከኢትዮጵያው ፋይናንስ ሚኒስትር ኢዮብ ተካልኝ ጋራ ተገናኝተው በተወያዩበት ወቅት ለኢትዮጵያ ዓለም ንግድ ድርጅት አባልነት ጉዞ ድጋፍን እንደሚሰጡ ተናግሯል ተብሎ ተዘግቧል። የኢትዮጵያ WTO አባልነት በአንድ መልኩ የሀገሪቱን ኢንቨስትመንት ሁኔታ፣ ንግድና ኢኮኖሚ ዲፕሎማሲ ያሳድጋል የተባለ ሲሆን በሌላ መልኩ ግን ሉዓላዊነትን የሚያሳጣና ጥገኝነትን የሚያስከትል ነው እየተባለ ደግሞ በአንዳንዶች ይነገርለታል። በሌላ ዜና እስካሁኑ ጊዜ ድረስ ለሀገሪቱ ዜጎች ብቻ ተወስኖ የቆየው ቋሚ ንብረት የማፍራት መብት ለውጭ ሀገር ዜጎችም እንዲፈቀድ የሚያስችል ረቂቅ አዋጅ በሚኒስትሮች ምክር ቤት ጸድቆ ለፓርላማው ስለመመራቱ በዚህ ባሳለፍነው ሳምንት ሰምተናል። በዚሁ መሰረት በሪል ስቴት ዘርፍ ኢንቨስትመንትን ለማሳደግና የውጭ ኢንቨስትመንትን ለማበረታታት በሀገሪቱ የሚታየውን የቤት ፍላጎትና አቅርቦት መካከል ያለውን ከፍተኛ ልዩነት ለማሻሻል ስለመታሰቡ በኃላፊዎቹ ተገልጿል። በዚሁ መሰረት ህጉ የሚጸድቅ ከሆነ ማንኛውም የውጭ ሀገር ዜጋ በኢትዮጵያ ሪል ስቴትን ገዝቶም ሆነ ገንብቶ በባለቤትነት ማስተዳደር የሚችል ይሆናል ተብሏል። እርምጃው በሌላ መልኩ ኢትዮጵያ የዓለም ንግድ ድርጅት አባል WTO አባል ለመሆን ለምታደርገው ጥረትም ግብዓት እንደሚሆን ተነግሯል። በሌላ ዜና ዳሽን ባንክ በኢትዮጵያ ውስጥ ካሉ የንግድ ባንኮች የመጀመሪያው ያደረገውን የ$40 ሚሊዮን የውጭ ንግድ ጋራንቲ ፋይናንስ ከአፍሪካ የልማት ባንክ ጋራ ስለመፈራረሙ በዚህ ባሳለፈው ሳምንት ሰምተናል። ዳሽን ባንክ በተሰጠው ገንዘብ
ደንበኞች የሚጠይቁትን ኢምፖርትና ኤክስፖርት አገልግሎት ክፍያዎች ለመክፈል የሚጠቀምበት ሲሆን ነጋዴዎች የሚፈልጉትን የውጭ ምንዛሬ በቀላሉ በማቅረብ ስራቸውን እንደሚያቀላጥፍም እንዲሁ ተገልጿል። የአፍሪካ ልማት ባንክ ዳሸን ባንክን የመጀመሪያው የኢትዮጵያ የግል የንግድ ባንኮች የእድሉ ተጠቃሚ አድርጎ የመረጠው ሲሆን እድሉ የአፍሪካ ነፃ የንግድ ቀጠና አጀንዳን ለማሳለጥም በተጨማሪነት እንደሚያግዝ እንዲሁ ተነግሯል። በሌላ ዜና የኢትዮጵያ አየር መንገድ በአፍሪካ ግዙፉ እንዲሁም በዓለም አቀፍ ደረጃ ከግዙፎቹ አንዱ ኤርፖርት ይሆናል ተብሎ የታለመውን አየር ማረፊያ ለመገንባት በእንቅስቃሴ ላይ የነበረ መሆኑ የሚታወቅ ሲሆን የተለያዩ ዓለም አቀፍ የፋይናንስ ተቋማት ከኤዥያ፣ አሜሪካን፣ አፍሪካና አውሮፓ የአየር መንገዱን ኢንቨስትመንት ፋይናንስ ለማድረግ ፍላጎት እንዳላቸው በመግለጽ ላይ ይገኛሉ። በዚህ ባሳለፍነው ሳምንት የመሰረተ ልማት ፕሮጀክቶችን ፋይናንስ በማድረግ የሚታወቀው ግዙፉ የዩሮፕ ኢንቨስትመንት ባንክ በቢሾፍቱ አካባቢ ይገነባል የተባለውን አየር ማረፊያና ኤርፖርት ሲቲ ፋይናንስ ለማድረግ ፍላጎት እንዳለው ይፋ አድርጓል። በቅርቡ የአፍሪካ ልማት ባንክም ፋይናንስ የማድረግ ፍላጎቱን በስምምነት የገለጸ ሲሆን ኤርፖርቱ በትንሹ የ7 ቢሊዮን ዶላር ኢንቨስትመንት እንደሚያስፈልገው ካሁኑ ተገምቷል። በሌላ ዜና ሲንቄ ባንክ 15 ቢሊዮን ብር በጀት መድቦ በቴሌ ብር ላይ የፋይናንስ አገልግሎት ስለመጀመሩ ሰምተናል። ይህ ሲንቄ ባንክና ኢትዮ ቴሌኮም በጋራ ያስጀመሩት አገልግሎት በቴሌ ብር ላይ የሚከናወን ሶስተኛው የፋይናንስ አገልግሎት ሲሆን ካሁን ቀደም የኢትዮጵያው ንግድ ባንክና ዳሸን ባንክ የራሳቸውን የፋይናንስ አገልግሎት ሲሰጡ ቆይተዋል። ይሁንና ሲንቄ ሰሞኑን ከኢትዮ ቴሌኮም ጋር ያስጀመረው ወቢ የተሰኘው አገልግሎት የሚያበድረው የገንዘብ መጠን ከሌሎቹ አገልግሎቶች እጅግ የላቀ ስለመሆኑ እንዲሁ ሰምተናል። በተጨማሪም ደንበኞች እስከ ብር 130,000 ያለምንም ማስያዣ ከዚህ ስርዓት መበደር የሚችሉ ሲሆን በማስያዣ ደግሞ እስከ 1.2 ሚሊዮን ብር መበደር እንደሚያስችላቸው ተገልጿል። ብድሩ ለንግድ እንዲሁም ደግሞ በደሞዝ የሚሰጥ መሆኑንም እንዲሁ ሰምተናል። ይሁንና የአገልግሎት ወለዱ መጠን ግን በጣም ከፍተኛ መሆን የሚያሰጋ ሆኗል። በስተመጨረሻም ኢትዮጵያና አይኤምኤፍ ባሳለፍነው ክረምት የ3.4 ቢሊዮን ዶላር ብድር ላይ ከተስማሙ ወዲህ ሁለት ጊዜ በአይኤምኤፍ ግምገማ ተካሂዶ ክፍያዎች ተከፍለው የነበረ ሲሆን የሶስተኛ ዙር ግምገማ ላይ በሚቀጥለው ሰኔ በስምምነት ላይ ሊደረስ እንደሚችል በዚህ ባሳለፍነው ሳምንት ተሰምቷል። ስምምነቱ ኢትዮጵያ የብድሩን ቀጣይ ክፍያ እንድታገኝ በጣም ወሳኝ ሲሆን ሀገሪቱ ከግል አበዳሪዎች ጋር የ1 ቢሊዮን ዶላሩን ዩሮ ቦንድ መልሳ ማዋቀር ላይ እንዲሁ እስካሁን እየተደራደረች መሆኑንም ተሰምቷል። ባሳለፍነው ወር ከአበዳሪ ቡድን አባላት ጋር የ8.6 ቢሊዮን ዶላር ዕዳ ሽግሽግ ስምምነት ላይ የደረሰችው ኢትዮጵያ በዩሮ ቦንድ ባለቤቶች አሁን ድረስ ተቃውሞ እየቀረበባት ስለመሆኑ ሰምተናል። የተወደዳችሁና የተከበራችሁ ተመልካቾች ለዛሬ ከንጋት ፖስት ያጠናቀርንላችሁ አበይት የፋይናንስ ዜናዎች እስካሁን የሰማችኋቸው ናቸው። ይህንን ቻናል ታዲያ ከወደዳችሁት ሰብስክራይብ አድርጉ፣ ለጓደኞቻችሁ ሼር ማድረግ እንዳትረሱ፣ እንዲሁም ደግሞ ላይክ ማድረግ፣ ኮሜንት ሴክሽን ላይ ጥያቄና አስተያየቶቻችሁን እንድትጽፉልን እየነገርናችሁ የሮሃ የምንዛሬ ቢሮ የዛሬውን ዜና እንድታዳምጡ እንካችሁ ብሎ ጋብዟችኋል፣ ስፖንሰር አድርጎላችኋል። እናመሰግናለን። ይህን ቻናል ሰብስክራይብ ማድረግ እንዳትረሱ እያልኩኝ እስከ ቀጣይ ሳምንት የፍሬያማነት ሳምንት እንዲሆንላችሁ እየተመኘው ከንጋት ፖስት የምሰናበታችሁ ከመብራኑ ነኝ።